የቁርሾ ቋጠሮ የሚፈታበት መላው ኢትዮጵያውያን ዛሬ መግባባት ስለ ነገጣቸው የሚወስኑበት ታሪካዊ ድል የታሪክ አጋጣሚውን ወደ መሬት ለማውረድ ቀነቀጠሮ ተይዞለት ሐምሌ 8 ተጠባቂዋ ዕለት ሆናለች። በኢትዮጵያውያን የተናፈቀሽ ቀን። ይህ ጉዞ ጥርጣሬን የሚሽር አንድነትን የሚያጠናክር ነው። ተስፋውም ከሀገርና ሕዝቦቿ ይሻገራል። ችግሮችን ወንበር ስቦ ከመምከር ይልቅ በጠመንጃ አፈሙዝ መፍታት መገለጫቸው ለሆነው አፍሪካውያንም ተስፋን ከተሞክሮ የሚያጋራ የአህጉሪቱ የአዲስ ታሪክ ጅማሮ ምዕራፍም ይሆናል። ይህ ውይይት ለእኛ ብቻ ሳይሆን ለአፍሪካውያን ጠቃሚ ነው። ምክንያቱም ከታች ጀምሮ የተደረገው ውይይት ስለሆነ እንደተባለው የፈጠነ አይደለም። እንደምታስታውሱት የሰጠናቸውን ጊዜ መጨረስ አቅቷቸው የተከበረው ምክር ቤት ጊዜ አራዝሞላቸው ነው እየተካሄደ ያለው እንጂ ፈጥነን የፈጸምነው ጉዳይ አይደለም። ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግ መንግስት መቅደዱ የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከመንሄድ ህዝብ አወያይተን አንቀድም ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያለው ይሄ ትልቅ ምርታ ይመስለኛል። የቂምና ቁርሾ መቀነት በሚፈታበት የሆድ ይፍጀው ኩርፊያ በሚጠራበት የኢትዮጵያን ድግስ ህብረትን አንድነትን የሚያጠናክሩ ጉዳዮች ሁሉ ፊት ለፊት ይመጣሉ። የነበረን አብሮነትና ፍቅር እንዲያጠናክር ተደርጎ ወደፊትም ይመጣሉ። በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሐሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ቢሻሻሉ ማንንም የማይጎዱ የማያስኮርፉ አንድ አንቀጽ አሻሽለን ማንንም የማንጎዳ ነገር ግን የኛን ህብረት የኛን አንድነት የሚያጠናክር ከሆነ ቢሻሻሉ ይሻላል ብዬ አስባለሁ። ያለውን የሚያፈርስ አንቀጽ ይፈጠራል ብዬ ግን አልገምትም። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም። የምንወያየው የብልጽግና ፓርቲ ወይም የመደመር መንግስት የፈጠራቸውን ችግሮች ለመፍታት አይደለም። ለዘመናት የተከማቹትን አብረን ተወያይተን መልክ እናበጅ፣ አዲስ ሶሻል ኮንትራክት እንፈርም ለማለት ነው። ሲወርድ ሲዋረድ የመጡ ዘመናትን የፈጁ ችግሮች መልክ ይበጅላቸዋል። ለትውልድ ዘመናትን የተሻገሩ ችግሮችን በንግግር እልባት ያበጅላቸዋል። የዛሬን ችግሮች ከማጥራት ተሻግሮ ለነገ ትውልድ ጫንቃ የተከማቸ የአለመግባባት ሸክምም ያቀላል። አሁን ያለው ትውልድ መክሮ ዘክሮ ተነጋግሮ መፍታት አለበት የሚለውን እኛም እናምናለን። ለዚያም ነው ውይይቱን በዚህ መልክ እየደገፍን ያለ ነው። በደንብ እንወያያለን። ጠቃሚ ሐሳቦች ይመጣሉ። እነሱም ኮሚሽኑ አቀናብሮ ለኛ ያቀርብልናል። እኛ ትምህርት እንወስድበታለን፣ እንወያይበታለን። ሊሻሻል የሚገቡ ጉዳዮች እናሻሽላለን። ተሰብስበን አጨብጭበን እናጸድቃለን። ምንም አይፈጠርም። ምንም የሚፈጠር ነገር የለም። ምክንያቱም አስበን አቅደን በእውቀት በዝግጅት ነው የምንሰራው።